በባህሪዋ የወለደችው ማለት ድንግል ማርያም እግዚአብሔርን በመለኮቱ ሳይሆን የወለደችው በሰውነቱ ነው። ማለት ምን ማለት ነው? ሩቅ መለኮትን ብቻ የወለደች ሳይሆን መለኮትን በስጋ ተዋህዶ ነው የወለደችው። ድንግል ማርያም ለእግዚአብሔር ወልድ የባህሪ እናቱ ናት። እንዴት ሊል ነው ሰውየው። እንግዲህ እንዴት ሲለኝ ጥያቄ የማቴዎስ ወንጌል ምዕራፍ 3 ላይ በዮርዳኖስ ሲጠመቅ ይህ ልጄ ነው ያለው ወይንስ እነዚህ ልጆቼ ናቸው ነው ያለው? ወይንስ በዚህ ላይ ያደረው ልጄ ነው ያለው? ይሄ ልጄ ነው አለ። ማንን? ስጋን ራሱን ማለት ነው። ለምን? ስጋ ማን ስለሆነ? መለኮት ከስጋ ጋር ሲዋሃድ ስጋ ቃል አብ ወቃለ መንፈስ ቅዱስ ሆኗልና ስጋ አምላክ ስለሆነ ያ ስጋ የአብ ቃል ነው። ያ ስጋ ከድንግል ማርያም ስጋን የተነሳው ያ ስጋ አካላዊ ቃል ሲዋሃደው ምን ሆኗል ማለት ነው? አምላክ ሆኗል። ስለዚህ በባህሪዋ ወለደችው። የባህሪ ልጅ ያለው እግዚአብሔር አብ ነው። የባህሪ ልጅ ያላት ድንግል ማርያም ናት። ዘመን የማይወስነው ልጅ ያለው እግዚአብሔር አብ ነው። ዘመን ወስኖት እንደ ሰውነቱ 5500 ዘመን ቀድሞት ከ5500 ዘመን በኋላ ዓለምን የሚያስረጅ ልጅ ፈጣሪ ልጅ ያላት ድንግል ማርያም ናት። ስለዚህ ምን እንላታለን? አብ በባህሪው የወለደውን ድንግል ማርያም በባህሪው ወለደችው ማለት የሰው ባህሪ ሰው አይደለ? ስለዚህ ፍጹም ሰው የሆነው ከድንግል ማርያም ነው። እንደ አባቱ ብንሄድ አምላክነቱን እናገኛለን። እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። ይህን በማን እናውቃለን ከተባለ በድንግል ማርያም።